በጣም ብዙ ሰዎች ኮንተንት ክሬት ማድረግ ይፈልጋል፣ ነገር ግን አልጀመሩም። ያልጀመሩት ኮንተንት ክሬት ለማድረግ የሚያስፈልጋቸው አይዲያ ስለሌላቸው ይሆንንም እናንተስ ኮንተንት ክሬት ማድረግ ትፈልጋላችሁ? ዛሬ የፍርሃትን መንፈስ በማስወገድ ቪዲዮ ሪከርድ ለማድረግ የሚያስፈልጋችሁን ስኪል እሰጣችኋለሁ። ለማታውቁኝ በላይ ሰው ይባላል። በቆይታችን ጠቃሚ የቴክኖሎጂ ሀሳቦችን አነሳለን። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ፋሚሊውን በየጊዜው የምንለቃቸው ቪዲዮ እንደርሷችሁ የደወል ምልክቷን ይጫኑ። በመጀመሪያ ቪዲዮ ለመስራት የሚያስፈልጓችሁን ግብአቶች ታሟላላችሁ። ዘን ከረንትሊ ያላችሁን ብራንድና ማንነት ለመገንባት አይዲያ ጀነሬት ታደርጋላችሁ። ዜን አፍተር ቪዲዮን ሪኮርድ ለማድረግ የሚያስፈልጉ ማቴሪያሎች ካሜራ ኦር ስማርትፎን ልትጠቀሙ ትችላላችሁ። ኤንድ ለድምፅ ጥራት እንዲያገለግላችሁ ማይክ ልትጠቀሙ ትችላላችሁ። እነዚህ ግብአቶች እናንተ ላይ መኖራቸውን ቼክ ካደረጋችሁ በኋላ ቪዲዮን ለመቅረጽ ትዘጋጃላችሁ ማለት ነው። በዚህ ጊዜ ድንገት ካሜራ ላይ የመጀመሪያ ጊዜያችሁ ከሆነ ምናልባት ምቾት ላይ ይሰማችሁ ይችላል። የሆነ ፍሪዝ የሚያደርግ የሆነ የሚያቀዘቅዝ አይነት ስሜት ይሰማችኋልና ይህ ስሜት ብዙዎችን ጀማሪ ዩቲዩበር የሚፈታተን ነው። ዛሬ ከዚህ ስሜት ወጥተን እንዴት ኮንተንት ክሬተር መሆን እንደምንችል አሳያችኋለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። የመጀመሪያው በዋናነት እንደዚህ አይነት ስሜት እንዲሰማን ከሚያደርጉ ነገሮች የመጀመሪያው ትችትን መፍራት ኦር ፊር ኦፍ ጀጅመንት የምንለው ነው። ብዙዎችን በቁም የቀበረ መክሊታቸውን እንዳያወጡና እንዲቀብሩ ከሚጋብዙ ነገሮች አንደኛው ፊር ኦፍ ጀጅመንት ኦር ትችትን መፍራት ነው። ስለዚህ እናንተ ምናልባት ቪዲዮ ክሬት የማድረግ ፍላጎትና ዓላማ ከሌላችሁ ይህን ቪዲዮ ላይ ፓውዝ አድርጉትና ሌላ ስራችሁን ስሩ። ኮንተንት ክሬተር መሆን ብዙ ገቢ ስለሚያስገኝ ብቻ የምንሰራው ወይ አንድ ሰው ፑሽ ስላደረገን ኦር ሞቲቬት ስላደረገን የምንሰራው ብቻ ሳይሆን ከውስጥ በመነጨ ማንነትና ፍላጎት የሚሰራ ያላችሁን እውቀት ብራንድና ማንነት እንዲሁም ልምድና ተሞክሯችሁን ለሌሎች በማካፈል የምትደሰቱ ከሆነ እንዲሁም ከረንትሊ ካላችሁ ምናልባት ከአካባቢያችሁ ወጣችሁ ለዓለም የማስተዋወቅ ፍላጎት ካላችሁ እውነት መነግራችሁ ኮንተንት ክሬተር ከመሆኑ ውጭ ሌላ ምንም አይነት አማራጭ አይኖራችሁ። መጀመሪያ እናንተ ለምትሰሩት ነገር ምን ያህል እናንተ እርግጠኛ ናችሁ የሚለውን ቼክ ማድረግ አለባችሁ። በዋናነት እናንተ ካመናችሁበት ሰው ምን ይለኛል፣ ሰው ምንም ይበል፣ እኛ ለምንሰራው ነገር እርግጠኛ ከሆን ለምን ሰው ምን ይለኛል በሚል ብሂል መወጠር ወይም ራሳችንን መወጠር ያስፈልጋል። ሁለተኛው ነገር ኦቨርቲንክ፣ በብዙ ነገሮች ኦቨርቲንክ እናደርጋለን። ብዙ ጊዜያችሁን ምናልባት ፕላን በማድረግ ሊሆን ይችላል፣ ስክሪፕት በመጻፍ ሊሆን ይችላል፣ ቃላት ብሰሳት ሶር የቪዲዮ ባክግራውንድ አያምርም፣ እንደገና ክሬቲቭ አይደለውም፣ ፊቴ ለካሜራ አይመችም አይነት ሰምቲ እንደዛ አይነት ኔጌቲቭ የሆነ ወይም አሉታዊ የሆነ ከባቢ ራሳችን ከከበብ እውነት የምነግራችሁ እመኑኝ ምንም አፕሎድ የምትለዋን በተን አትጫኗትም። ስለዚህ መጀመሪያ ከነዚህ አሉታዊ ነገሮች ራሳችን ማጽዳትና እኛ በፖዚቲቭ የሆነ ወር ሞቲቬት ሊያደርጉን በሚችሉ ነገሮች ራሳችን መሙላት ያስፈልጋል ማለት ነው። ሙዝ የሆነ ማይንድ ሴት መገንባት ያስፈልጋል ማለት ነው። ይሄ ሁለተኛው ነገር ነው። ሶስተኛው ፐርፌክት አይደለሁም ብሎ ማሰብ። ፕሮፌሽናል ዩቲዩበር ኦር ኮንተንት ክሬተር በማየት የእናንተን የመጀመሪያ ቪዲዮ ከእርሱ ከ100 ወር ከ200 ቪዲዮ ጋር በማወዳደር የእኛን ቪዲዮ ፐርፌክት አይደለም ብሎ የማሰብ ዝንባሌ በብዙዎቻችን ጀማሪ ኮንተንት ክሬተር ላይ የሚታይ ምልክት ነው እና ምናልባት ወዳጅ መቼም ቢሆን በታምር ፐርፌክት መሆን አትችልም። ያ ማለት መጀመሪያ ተነስ ስራ ዘንድ በምትሰራው ስራ ደግሞ ስህተቶችን እየተማር ፐርፌክት ወደ መሆን ትሄዳለህ እንጂ ምናልባት ገና ምንም አይነት ስራ ሳትጀምር ፐርፌክት አይደለሁም እያልክ እያሳበብ የተለያዩ ሰበቦችን እየደረደርህ ከምትሰራው ስራ ወደኋላ መቅረት የለብም። ስለዚህ ይሄኛው ፐርፌክት አይደለሁም በጣም ብዙዎችን ጀማሪ ኮንተንት ክሬተር የሚጎዳ ስለሆነ ከዚህ እሳቤ ወጠን የተሻለ ከፍታ ላይ ለመድረስ መጀመሪያ እናንተ ባላችሁ ነገር መሞከር መጀመር ያስፈልጋል። አራተኛው ነገር ኮንፊደንስ አለመኖር፣ ከየት መጀመር እንዳለብን አለማወቅና ምን ማለት እንዳለብን አለማወቅ። እንደገና ደግሞ በጣም ፈሪ ነኝ፣ ምናልባት ቪዲዮ ሪኮርድ አድርጌ ምንም ሰው ባያይልኝ፣ ሰው ዲስላይክ ቢያደርገኝ፣ ኦዲየንሳችን ኔጌቲቭ የሆነ ኮሜንት ቢሰጡኝ እያልን ራሳችን በእንደዚህ አይነት ነገሮች የምናስጨንቅ ከሆነ ይሄ የሚያሳየው የኛን የኮንፊደንስ አለመኖር ነው። ሰው መቼም ከእናቱ ወድ አይደለም ተምሮ የሚወጣው አይደል? ምናልባት ነገሮችን እየሰራን ከስህተቶቻችን እየተማር ነገሮችን እያሻሻልን ስናድ ኮንፊደንስን ቢውልድ ማድረግ እንችላለን። አምስተኛው ነገር ቋንቋ ወይም የአክሰንት ችግር አለብኝ ብሎ ማሰብ። በመሰረቱ ቋንቋ ኮንተንት ክሬት ለማወር አንደኛው መስፈርት አይደለም፣ እውነት ለመናገር ማለት ነው። እንዲሁ ከተመለከትን በአካባቢያችን ያሉ ኢንፍሉዌንሰሮች ወይም ተጽዕኖ ፈጣሪዎች በራሳቸው በማዘር ታንግ በሆነ ቋንቋቸው ነው ኢንፍሉዌንስ እያደረጉን ያለው አይደል? ስለዚህ እኛ ለምንድን ነው እንግሊዝኛ ቋንቋ ስለማልችል ምናልባት ኦዲየንስ ተመልካቾቻችን ጀጅ ያደርጉናል ኦር ሊስቁብን ይችላሉ በማለት በቃ ማለሰብ ያለብን እንግሊዝኛ ቋንቋ ስላልቻልን ብቻ አይደለም። በምንችለው ቋንቋ ያለንን ልምድና ተሞክሮ ካካፈልን ይሄ ኢናፍ። እንደገና ደግሞ በጣም ኢንፌሪየር መሆን የለብንም ማለት
እኔ ማንኛና ምክር ሸር አድርጋለሁ ብለን እናስብ አንዳንድ ሰዎች አሉ እና ከእንደዚህ አይነት ሙድ ወጠን ያለን ልምድና ተሞክሮ እውቀትና ጥበብ ለሌሎች በማካፈል መደሰት። ስድስተኛው ነገር የተወሰኑ ሰዎች ደግሞ እንድታይ አልፈልግም አይነት ነገር ዝንባሌ ያላቸው ሰዎች አሉ። የተወሰኑ ሰዎች በጣም ፕራይቬት ከመሆናቸው የተነሳ በኦንላይን መታየት አልፈልግም ማለት በኦንላይን መታየት ፐርሰናል ፕራይቬሲያቸውን እንደ መወሰድ አይነት የሚቆጥሩ ሰዎች አሉና በጣም የተወሰነ ምናልባት የግል ስራ የመንግስት ስራ ሊኖራቸው ይችላል ኦር somehow የሆነ ትንሽ የቢዝነስ ሊኖራቸዋልና ኮንተንት ክሬት ለማድረግ ኮንሲስታንትሊ ኦር ሬጉላር ቪዲዮ ለመልቀቅ ጊዜ አይኖረኝም ቢዚ ነኝ አይነት እሳቤ ያላቸው ሰዎች አሉና ከእንደዛ አይነት ሙድ ወጥተን የራሳችን ብራንድ እና ማንነት ለማስተዋወቅ ቪዲዮ ሪኮርድ እያደረግን ለማህበረሰቡ ብንሰጥ ምናልባት እኛም ተጠቃሚ እንዲሁም ደግሞ ማህበረሰባችን ደግሞ ከሚያገኘው እውቀት ተጠቅሞ ስኪሉን ቢልድ ማድረግ ይችላል። ቤተሰብ ጓደኛ ኦር ደጋፊ የለኝም ችርስ የሚለኝ ሰው የለም የሚል በጣም ብዙ ጀማሪ ኮንተንት ክሬተሮች ማለት ሲጀመር ምንም ልትደገፉ የምትፈልገው ነገር መፈለግ የለብም። እነዚህ ሳቢዎች ብዙዎች ክሬተር ፌስ የሚያደርጓቸው ናቸውና ትልቁ ቁልፍ ነገር ፍርሃታችሁ እስኪለቃቸው መጠበቅ የለባችሁም። በየጊዜው ከምንሰራቸው ስህተቶቻችን ተምረን ያው ኮንፊደንሳችን ቢልድ በማድረግ ያለንን ብራንድ እውቀትና ማንነት መገንባት እንችላለን የሚለው የዛሬ መልእክቴ ነው። እናንተም ያላችሁን ልምድና ተሞክሮ ኮሜንት ሴክሽን ላይ ጽፉና አጋሩን። ቪዲዮን ከወደዳችሁት ላይክ በማድረግ ጨርሱት። እንዲሁም ለሌሎች ይዳረስ ዘንድ ሼር፣ ሰብስክራይብ በማድረግ ፋሚሊ ሁኑ።